ምን ልጠይቅ? ይሄ ራሱ ጥያቄ ነው። ምንም መልስ ነው። ይሄ መልስ ነው። እሺ እኔ ልጠይቅሽ። እሺ ሽንትን በቆም ሽንት ታውቃለህ? አረ ቁጭ ብዬ አረ በድንግል ማ እሺ እንዴት መንገድ ላይ ሽንት ታውቃለህ? ሃይ ሰላም እንዴት አላችሁ? ውድ ፋሚሊያት እንዴት ናችሁ? አለን እኛ ያው እንደዚህ ሆነን እንደምታዩን ደህና ነን። እግዚአብሔር ይመስገን። ተቸግሬ ያለው እንደዚህ ያው ካልታቀፍኩ በማህበር ታቀፍ ያልኩ ግን አይሆንም። በማህበር ታቀፍ ያልኳት ሰምታችኋል? አይሆንም። ለምን? ማህበር አሁን አንድ ለአምስት አደረጃጀት ፈርሷል። በምን ትታቀፊያለሽ? ለምንድን ነው የምትታቀፈው? ጠቁማ እኔ መታቀፍ የምፈልገው በሱ ነው። በቃ መታቀፍ እፈልጋለሁ። እቀፈኝ ማለቴ ስህተት ነው? መልሱልኝ። ስህተት ነው? በቃ አዳሪን እኔ እንጃ እኮ እንዲህ አልክ ብዬ ስበዘበዝ ስመዘመዝ ስነዘነዝ። እንዴት አላችሁ ግን ውድ ቤተሰቦቻችን? እኛ በጣም ደህና ነን፣ በሰፊው ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። ዛሬ በምን ሀሳብ መጣን? እስኪ ማለት ጥያቄ እንጠያይቅ የሚል ሀሳብ ነው። ላይታችን ተነካክታለች ላይታችን እና እስኪ ላስተካክለው አንዴ። ምንድነው እያወራችሁ? ብቻ ሀሳቡ ምንድነው? አንቺ አታወሪያችሁም? ተመልሰናል። ምን እያልኳችሁ ነበረ? ጥያቄ እንጠያይቅ እስኪ ማለት ምንም የጻፍነው ነገር ምናምን የለም እና ግን የመጣልንን ነገር ነው የምንጠያየቀው። በቃ እዚህ ጋር ይመጣል፣ የፈለገችውን ትጠይቀኛለች። ይመጣለትን እስኪ ለማወቅ እንሞክር። ነጭ ነው እውቀቱን እንፈትሸው ዛሬ። እውቀት ነክ ጥያቄ የለም። አያችሁ እንዳይጠየቅ ነው። ይኸው አንገቱን ደፋ። ለምንድን ነው እውቀት ነክ ጥያቄ የማይኖረው? እውቀት እኮ ቀላል የምታውቀውን ለእኛ ሳውቃል። እውቀት በነገራችን ላይ ማለት ነው ሳይንሱ ምን ይላል? እውቀት ቀልድ አይደለም ይላል። ቀልድ አይደለም እኮ እውነት ነው። እውቀት ሳይንሱ ነው እንደዚህ የሚለው። አንተ የምታውቀውን ብታሳውቀን እውቀት ካለ እውቀት ቀልድ አይደለም። እውቀት ዝም ብሎ አይፈስም ስትል እኔ አላፈስም። ዝም ብዬ ዝም ብለህ ማፍሰስ አይደለም። ለቤተሰቦች ነው፣ ለእኔ ለሚስት፣ ከዛ ደግሞ ለይቱ ቤተሰቦች እውቀቱን ለእናንተ ለእኔ እኔ ማለት እኔ ተውትና ተውት። እኔ እውነት ትክክል እውቀት አለኝ እንዴ አለኝ አለ እሱ። እሺ የኔ እውቀት ይለካል። ግን አሁን እኔ እሷን በጣም በቃ ልጠይቃት የምፈልገው ጥያቄ አለ። እስታካር እኮ አረማል እኮ እኔ የምችለውን ነገር ለማንም እኔ የማውቀውን ለሰው ባሳውቅ ምን ማለት አለ? እሺ የእውነት ማርያም መጣን የምት ጥያቄ አለ። እናንተ ምን ጥያቄ እንዳትጠይቀኝ ማየውን ነገር ማለት በቃ ማየውን ነገር ምንም ማየውን ነገር አልጠይቃትም። ፍርዱ ለእናንተ ነው። እውቀቷ ይለካል በዚህ። እሺ ቢምቢ ስንት እግር አለ? እቺ የምታስቸግረኝ ቢምቢ ስንት እግር እንዳለ ቆጥረኝ። ቢምቢ ለሊት አስቸግራለች። እውነት በቃ ተይው እሺ ይቅርና አሁን ይሄን ጥያቄውን ላለመጠየቅ ነው ቢምቢ በመሀል ያስገባችሁ። እኔ አሁን ወደ ጥያቄ እገባለሁ ቀጥተኛ መልስ ነው የምፈልገው። እየገባ እሺ ለሁላችሁ የሚሆን ጥያቄ ነው። ይሄን ጥያቄ ከጠየቁኝ ከ9 ዓመት ምናምን በላይ ሆኖታል። ሰምተው ሊሆን ይችላል ግን እድሌን ልሞክራ። እሺ የጫካ እንስሳ ብቻ እንደዚህ የእንስሳት ጥያቄ ነው ጥያቄው ማለት ነው። ዝሆን ፍሪጅ ውስጥ ክተቺ ተባልሽ ምንድን ነው ያስብሽ? እሺ እኮ በቃ ፍሪጅ ውስጥ ክተቺ ተባልሽ፣ ክተቺው። እንዴት ነው የምትከቺው? እንዴት ነው የምከተው? ቆራርጬ ነው። ከነነፍሱ ነው የተባለው። ከነነፍሱ ምንም ሳይቆራረጥ። እሺ ሳይቆራረጥ ነው ሌላ ነው። እሺ መልሱ ሌላ ነው።
ዞ እንዴት ነው የሚከተተው እንዴ? ፍሪጅ ውስጥ ከተቺ ተባልሽ በቃ እና ሞክሪ። እንዴት ነው እምከተው ፍሪጅ ውስጥ መግባት እንዴ? በየትኛው አቅሙ እንደ በየትኛው አቅሙ ነው ፍሪጅ ውስጥ የሚገባው? እኔ መልሳ ጠይቀኛለች። ላስበው ታዲያ ጊዜ ስጠኝ እኮ አስቢ ቶሎ በይሽ። ቆራርጣ ክፍልፍል ታደርግና ቆራርጣ አንዴ በረዶ ቤት ታስገባዋለህ፣ እንዴ ታችን ታስገባዋለህ። አይ አስተማሪ መሆን እኮ በቃ አሁን ነው በቃ አስተማሪ ጥያቄ ሲጠይቅ ተማሪው ሳይመልስለት ሲቀር እንዴት ነው ጨጓራው የሚጨሰው? አንተ ተናደድኩ እያልኩ ነው። አዎ አሁን በጣም ነው እውነት በጣም ትልቅ ችግር ነው ያለው። እሺ ታየው አይ ጀስት ለቀልና እናመራ አንቺ ደግሞ እሺ ወደ መልሽ በቃ ቆራርጣ አይደለም ካልሆነ ትንሽ ጊዜ ማለት ትንሽ ጊዜ ላስ እኔ ጠይቅ እስከዛ የምር እንዳንቺ እየጠየቅሽ ነው የምታስቢው? ማቆመት ሲኖሽ መልስልኝ። እሺ መልሰኝ ላስቀምጥላት ነው። ምንም ማድረግ አልችልም። ፍሪጅ ውስጥ ዝሆን እንዴት ታስገቢያለሽ ነው ያልኩት። ከፍታ ታስገባዋለች። በቃ አለቀ። እንዴት ብሎ ይገባል? ከፍተሽ በሩን ታስገቢያለሽ። ቆራርጠህ ነው ከፍተሽ በሩን ታስገቢያለሽ። በቃ ዝሆን እንዴት ነው ይገባል። እንዴት ብሎ በጣም ትላልቅ እኮ ቤት የሚያክል ፍሪጅ አለ ለምሳሌ እንዴ። እና እኔ በእኛ ማለት በኢትዮጵያ ውስጥ እንደዛ ነው። እኔ ራሴ ገብቼበት አውቃለሁ። ፍሪጅ ይገነባል። ፍሪጅ ትልቅ ፍሪጅ ይገነባል። ደግሞ ይኸውላችሁ ጥያቄውን ሲያወሳስበው። እሺ ሌላ ምንድን ነው መጠየቅ የምትፈልጊው? ጥያቄሽን መጠየቅ ትችላለሽ። ምንድን ነበር እያልሽ የነበረው? ግን አልመለሰችም ጥያቄውን። አዝናለሁ፣ ልቤ ተሰብሯል። እኔም ኃይለኛ ጥያቄ እስክጠይቅ ድረስ ያሰብከውን ተናገር። ምንድን ነው ያሰብከው? ጠይቀኝ የፈለግከው አሁን እያልሽ አልነበረም? እጠይቃለሁ እኮ ጠይቃለሁ ብዬ አስቤያለሁ። እኔማ ግን አንዴ ስለ ዝሆን አውርተህ ሀሳቤን በተንከዋ። ኧረ እባክሽ እሺ በቃ ስለምን ላውራት? አይደለም መሰብሰቢያ ስለ አንበሳ ላውራሽ? ሀሳቤን መሰብሰቢያ እሺ እንደዚህ ለካ እያሰቡ መጠየቅ በጣም ከባድ ነው፣ ግን አሪፍ ነገር ነው። ድንገት የሚመጣ ሀሳብ ሽንት ቤት ውጭ ብለሽ ሰው በርግዶብሽ ገብቶ ያውቃል? እኔ ለምን ሌላም ሰው እውነት ሌላም ሰው ባለፈው ምን እንደሰራኝ ማለት ነው። ማለት ሌላ ቦታ አሁን ለምሳሌ እኔ ገብቼ እኔ አልናደድም። የማያውቅ ሰው ሳያውቅ ሰው ለምን ለማንኳኳት አለበት? እኔ ትልቅ ሰው ናቸው፣ የእውነት ትልቅ ሰው ናቸው። እና ስማ እኔ ደግሞ አንተ ሰው ግን የማይመስለው አለ። አሁን ድንገት ይሆናል ወይ ሀሳብ ውስጥ ነው ይሆናል ወይ ደግሞ ይሄ ሁሌ ከፍት አድርጎ መግባት የለመደ ሰው አለ እኮ ያለ ነው። እኔ ብዙ ጊዜ አጋጥሞኝ ያውቃል እንደዚህ። እኔ ቁጭ ብዬ በሩ ተዘግቶ ግን ሳያንኳኩ ምናምን ዝም ብለው ባስ ላይ የተወለደ ሰው ነው እንደዚህ ነው። ባስ ላይ የተወለደ ሰው ከፍቶ አይገባም፣ ከፍቶ ይወጣል። ይከፈትለታል፣ ይገባል፣ ይከፈትለታል፣ ይወጣል። ይሄ ምንድን ነው? ባለፈው ማለት ነው ከነሱ ቤት ሄደን ሽንት ቤት ገብቻለሁ እና ደግሞ ሁሌ ነው እንደዚህ የሚያደርግ። አሁን ቤቴ ቢሆን ኖሮ በቃ ማለት ሌላም ሰው ቢሆን ከዛ እኔ እኮ አለው ድንገት መጣና ብርክት አድርጎ አልከፈተው። እንዴት እንደተነሳ እውነት አስቡት። ሽንት እየተጠቀማችሁ ስትነሱ አስቡት። እንግዲህ ያን ታይም የሆነ ነገር ቁርጥ አለ አይደለም? በቃ ነበረ ተባጠበም ዶሮ የምራይ ማረምን የምሬ ነው። እንዴ ብድግ ብዬ ሰው አለ ብዬ እንዲበሩ ለመያዝ ግን ከውስጥ እኮ ዘግቼው ነበረ፣ ግን አልተዘጋም። አልፎ ሄደ መሰለኝ። ከዛ ሰው አለ ስል ይቅርታ ያልከው እና ወራወሬ ነው ይገባበታል። ጡጡ ተመትሏ ማለት እንደዛ አይደል? ከዛ እሺ ችግር የለም ስል እሺ ነው ድምፁን ቀይሮ ማለት ነው። ከዛ እኔ ምን አይነት ነው ማለት እንደዚህ ያክ የተናደድኩ ተመልሼ ቁጭ ከዛ ውጭ ሆኖ አይስቅም። እኔ ቀልቤ እንዴት ግፍፍ እንዳልኩ ደግሞ ብዙ ጊዜ ነው ደጋግመህ እንደዚህ የምታደርገው። ልጁ ምንም አይረባም
ችግር አለ። አይረባም። አያችሁ፣ እንዲህ አይነት ነገር ላይ ችግር አለ። አያችሁ፣ አይረባም። እሺ፣ ወደ ጥያቄያችን እንመለስ። ሽንት ቤት ነው ውጪ፣ ከሽንት ቤት እና ወደ ጥያቄያችን። እሺ፣ አህያ ፍሪጅ ውስጥ እንዴት ተከተለሽ? ካፍቼ ነው ቅድም እንደዛ ብሎኝ አሁን ድጋሚ ሊሸውድ በቀል የእውቀት በቀል አያቸው። እውቀቷን ይሄ ማለት አለማወቋን የተበቀለችው በማወቅ ነው። ግን አይደለም አልፈልግም። በቃ ጠይቅ እንዴ ፕሮግራሙ እንጠያየቅ ነው። ምን ማለት ነው እንዴ? እና ታዲያ ዝም ብለህ የማይሆን ነገር እየመጣ የምጠይቅ ነው እንዴ? በቃ መሞከር ወይም ደግሞ አላቅም ይቻላል። ማንንም አልገድልም አላቅም። አህያ ብለህ የምትጠይቅ ነው? አዎ እኔ አህያ በጣም መልሽ ከፍተህ ታስገባዋለህ። በቃ ወይም ደግሞ አህያውን አሸክመህ ኢማጂን አህያውን አሸክመህ እና እንዴ ዝም ብሎ የማይሆን ጥያቄ። አይ የምሬ ነው። ማርያምን ትክክለኛ ጥያቄ ነው የጠየኳት፣ ግን እየመለሰችልኝ አይደለም በስነ ስርዓት። ቢያንስ እንኳን የሆነ ፍንጭ እንኳን ልሰጠኝ አልሞከረችም። ምን ማለት ነው? እና በቃ ቢያንስ የሆነ ነገር መመለስ አለብሽ። የፈለገ ነገር መቼም ትናንትም ይሁን ከትናንት ወዲያም ይሁን እዚህ ጋር ግን ቁም ነገር ብዬ እየጠየኩሽ ነው። እሺ አሁን ልሻንቺ የምሬ ነው። ቁም ነገር እኔ አህያ እንዴት ውስጥ እንግዲህ ወይ ቆራርጠህ ወይ አላውቅም። ተይውሽ መልስ የለህም። እሺ ያልሽ እንዴት ከቻለሽ መሰለሽ ቅድም ፍሪጅ ውስጥ የከተትናት ዝሆን ነው ወይስ እሷን ታሶጪና አህያዋን ትከተለሽ? በቃቸው ነው አንተ ልጅ ምን ነው እንዴ? በቃ ይሄ ነው እኮ መልሱ እኮ አይምሮ ቢኖርሽ እንደ አይደለም እኮ ያልከኝ እኮ የቅድሙን እንትን ፍሪጅ ውስጥ ዝሆኑ አለ። ስለዚህ ከዝሆኑ እኮ ዝሆኑ ላይ ድጋሚ አህያውን እንዴት ነው የምታስገቢው? እኔ ይሄን ጥያቄ አልጠየኩም። በቃ የሆነ እንድትፈላሰፍ ማለት ነው። ተለያየ እኮ ነው። የቅድሙ ሌላ ነው አልፏል። ይሄኛው ደግሞ ድጋሚ አይሆንም። የአይምሮ ጥያቄ ነው ይሄ። የአይምሮ እና አሁን እንደዚህ ቢላችሁ እሺ ትመልሳላችሁ እናንተ? የአይምሮ ጥያቄ ነው። ወደ ጥያቄያችን መለስ መጠየቅ ትችላለሽ እንዴ? እኔ ብቻ እንኳን ጥያቄ እኮ የማይሆን ጥያቄ የምታውቁ አይምሬ ያን እያሰብኩ ነው እንዴ? እሺ ምን ልጠይቅ እኔ? አሁን እሱ ሁሌ ነው በቃ በኖርማል ራሱ የሚጠይቀው እንዲህ አይነት ነገሮችን አያጣም። እኔ እንደዚህ አይነት ነገር ደግሞ አላውቅም። ለዛ ነው ግን ዝም ብዬ ቀለል ያለ ጥያቄ ልጠይቅ። አሉባልታ። እሺ ታስረህ ታውቃለህ እንዴ? እና ዋርደው በቃ አዎ ሁለት ሰው በእጄ አንተ ስያለው አንተ ስነ ስርዓት እንዴ? ኖርማሊ እኮ ወንድሞቼ ሰላም ከራላችሁ ስያለው በፍቅርሽ ነው የታሰርኩት። ኧረ እኔ የምሬ ማርያምን አንዴ ማለት ነው እኔ የሆነ ፊቴ ምናምን መልኬ የሚያሳዝን አይነት ነገር እንዳለው እንዲሰማኝ የሚያደርጉኝ ፖሊሶች ማለት ነው። ቀና ብሎ እንኳን አይዞኛል። ልታሰር አይደለም ማለት ነው። እኔ በፍጹም ነው የምልሽ የእስር ቤት ምናምን ነገር እኔ እንደዚህ ወፊት ነው። አንዴ ሌሊት 8 ሰዓት ጓደኞቼ ጋራ ፕሮግራም ነበርና እየሄድኩ ማለት ነው መንገድ እየተሰራ ነው። እንደዚህ አስፋልት ነው፣ በጣም ረጅም ነው አስፋልቱና ሲኖትራክ ከዛ ይመጣል ከላይ 8 ሰዓት ነው እና ያደረኩት ደግሞ ቆዳ ጫማ ፍላት ቆዳ ጫማ ነው ማለት ነው። እዛ ሲኖትራኩ እየመጣብኝ ነው። እኔ ፖሊስ ፓትሮል አለ ከፊት ለፊታችን የመኪና ማለት ፖሊስ መኪና ሲኖትራኩ ይመጣብኛል ብዬ እየሮጥኩኝ ለካ ገረጋንቲ ተሞልቷል። አላየሁትም። ወለም አይለኝም። ፓትሮሉ ስር ሂጅ ልፍት ከአጠገቡ ደግሞ ጣቢያ አለ እና በቃ ምን ሆነ ትሮጠው ምናምን ነገር ላይ እዛ ምንም የፖሊሱ ምንም መስሎ አልታየኝም። ምን ያመመኝ ከዛ እኔ በቃ ማለት ሰክራላ ምናምን ነገር አለ። በፍጹም ከየት አግኝቼ ነው ሰክረው በመሰክረው ገና አሁን ጓደኞቼ ጋር እየሄድኩ ነው ምናምን መታወቂያ አምጣ ምናምን ነገር አለኝ ማለት መታወቂያ አምጣ ምናምን ነገር እዚህ ነው የምታድረው ዛሬ ማለት በዚህ ሰዓት 8 ሰዓት እኮ ነው ወዴት ነው የምትሄደው ምናምን ነገር
ያ ወንድሞች ጋር ነው የሚሄዱና እንዴት ነገር በእናትህ ምናምን ብሎ ማለት ወደ ማዘን ሄደና አበራበት ነገር ላይ ምናምን አይዞህ በስመ አብ አፈር በላህ እኮ ቀስ ብለህ አሁን እርግጠኛ ነኝ ወደ ቤት ብትመለስ ነው የሚሻለው። በቃ እኔን አምነህ ከምትሄድ እኔን አምነህ ቀጥ ብሎ ወደ ቤት ተመለስ። ከዛ ጨዋታ ጀመረ፣ መሳቅ መጫወት ጀመረ ምናምን ነገር እሺ እመለሳለሁ ብዬ እኔ ወደ ጉዳይ ተመለሱ ማለት ነው። እና ምናምን ተመለስ እና ያኔ በቃ ይገግምብኛል ብያለሁ ፈርቼ ነበር። ፖሊስ እና ፖሊስ ታስሬ አላውቅም ማለት ነው። አሻራ ፖሊስ ጣቢያ የለም፣ አሻራ አልሰጠውም። እሺ ሌላ ደግሞ ምን ነበረ እንዴ? በአንዴ በተርታውን ሁለት ልቻል እንዴ? አንተ ጠይቀኝ። እሺ ጠይቅ። በአንዴ ደረረብ ሲልባ ጥያቄ እኮ ምን ልጠይቅ? ይሄ ራሱ ጥያቄ ነው። ምንም መልስ ነው። ይሄ መልስ ነው። እሺ ምን ልጠይቅሽ? እሺ ሽንትን በቆም ሽንት ታውቃለህ? አረ ቁጭ ብዬ አረ በድንግል ማለት እሺ እንዴት መንገድ ላይ ሽንት ታውቃለህ? እኔ አፈርኩ። በቃ ማለት የፍረት ጥግ እዚህ ጋር ይደርሳል ብዬ እንዴ እንደሱ አይዙን አሁን ጎግል ላይ ሀፍረት ብትሉ የሚመጣላችሁ እኔ እንዲህ ብዬ ጎግል የለም አሁን ቻትጂፒቲ ላይ ምናምን ነገር እንዲህ ብዬ እመጣለሁ። ሀፍረት ማለት በአንቺ ጥያቄ አፈርኩ። ምንድነው አሁን እንዴት ነው ማልሻ ነው? ኩላሊት ስንት ገብቷል? ቁጭ ለሆነ ምትችል እንዴት ወንድ ልጅ ቆመሽን ታውቃለህ ይባላል? ይሄ እኮ በነገራችን ላይ አሁን ይሄ እኮ ስብና የሚነካ አለ አይደለ? አሁን እኔ ብከስ ያው ስትፈታ የሚፈጠረው ነገር አይታወቅም እንጂ ታዩ። እሺ ወደ ጥያቄያችን እንመለስ። እንርሳ ሁሉም ይሄ ማለት ብዙ ነገሮችን እየተቻቻለ እየረሳን ካልሆነ በስተቀር እንዛለቅ አንችልም። የአንበሳ ልጅ ልደት ነው። ኧረ ጉዴ! አንተ አንበሳ በግ ምናምን አውቶቡስ የአንበሳ ልጅ ልደት ነው። አትፈልጊ መጠየቅ? እሺ ጠይቅ። እና በጣም በትልቁ ነው። እንደውም የአንበሳ ልጅ ሽምግልና ነው። ሽምግልና ራስን ያደረገው ሽምግልና እንደ ዘመናዊ ሽምግልና ነው። እንደውም ሽምግልናው ከመላኩ በፊት የአንበሳዋ ልጅ እርጉዝ ነበረች። ጥያቄው አንተውና ስለ እርግዝናው ምናምን ነገር ብቻ የአንበሳ ልጅ ሽምግልና ነው እና ሁሉንም ጠርቷል አንበሳ ከሽማግሌዎቹ ውጪ ለፕሮግራሙ ማለት ነው። አንድ እንስሳ ብቻ ቀርታለች እና ያቺ እንስሳ ካገኘው ብሏል አንበሳ። እንዴት አክብሬ ጠርቼ ነው። ኢማጂን አንበሳ ነው አክብሮ ጠርቶ በልጁ ሽምግልና እንዴት በቃ እንዴት ሆኖ ልጄ እዚህ ጋር አዲስ ህይወት ልትጀምር ነው። ልደት ነው ሽምግልና ነው። አሁን እየሰማሽኝ አይደለም? እየሰማሁ ነው። ሽምግልና ነው። እሺ ሽምግልና ነው። ታገባ አይደለም? ወለሽ አሳደግሽኝ እናቴን አፈቅሽኝ ልጠይቅሽ ልምጣ ብሏል። እመልሽልኝ መልሱ ነው። እና ማናት የቀረችው? ማናት? እኔ ማን እንደሆነች በምናውቃለሁ። ጦጣ ለምን ጦጣ ለምን ቀረች? ጦጣ ሩጣ ማምለጥ ስለምትችል አንበሳ። እሺ ማናት? ኧረ እኔ እንደዚህ አይነት ጥያቄ እናንተ ሰምታችሁ ታውቃላችሁ? ምን ጥያቄ የምጠይቀው? አዝናለሁ። እዚህ ጋር ያበቃል። እኔና የእሷ ጥያቄ እና መልስ ሌላ አይደለም እንዴ? የምር ነው? አይ ሌላ ፈልግ። ሲሪየስሊ ነው። ሌላ ፈልግ። ሌላ ሁሉንም ጠርታ የቀረችው ያቺ እኔ ማልወዳት አልጠራትም። እሷ ጠራትም። እሷ መጀመሪያውን እሷ አልተጠራችም ነበር።
አልገባችም ቅጹ ላይ እኔ ነበርኩ የመዘገብኩት። እሺ መልሽ። አንደኛ ተሰላፊ ነበር። እንደውም እሱ ከሽማግሌዎቹ ተርታ ሽማግሌ ኢማጂን። አዝናለሁ። የመጨረሻ ጥያቄ ሁላ አልመለሰችም። እስካሁን ግን እሷ ስጠይቀኝ የነበረው ጥያቄ ያለመሰላቸት የእሷን ኢፍትሃዊ ያልሆነ ጥያቄ እየመለስኩ እዚህ ሰዓት ደርሻለሁ። የመጨረሻው መልስ ልመልሰው ነው። 1 3 አህያ ናት የቀረችው። ፍሪጅ ውስጥ ገብታ ወጣ እኮ ቅድም ፍሪጅ ውስጥ ለማስገባት ሞከርኩ ስለነበር እዛው ተደበቀ። አህያ ለምን ቀረች? እኔ እግዚአብሔርን እንዲህ አይነት ጥያቄ ሰምቼ አላውቅም። ጥሩ ነው። በመጨረሻ ቢያንስ እንኳን አይምሯ ትንሽ እንደሚሰራ ገብቶናል ማለት ነው። አሃ እኮ ስለዚህ ፍሪጅ ውስጥ ገብታ ቀረች። አዎ ቅድም አህያ ወጣ። ዞን እኮ አስወጥተናል። ዞን አስወጥተን በቃ ያስገባል ነው። ኦኬ አሁን ገባኝ። አሁን መለስኳ። ይሁን ብለናል። ይህን ሁላ ለፍቼ ምናምን ነገር እንደዚህ ካስተማርኳት አሁን ነገር ከነገ ወዲያ ደግሞ ትንሽ ነገር አስይዛታለሁ፣ ከሰው እኩል አደርጋታለሁ። እንዴት ይሄንን ለእናንተ ፕሮሚስ እገባለሁ። ውድ ቤተሰቦቻችን ዝም ብለን ተጫውተናል፣ በቃ ደስ ስላለን እና አዝናለሁ፣ ስለሱ አዝናለሁ። አሉባልታ ምናምን አልፈልግም። እና ምንድን ነው በቃ እኔ በቃ የራስን ጠይቀህ ጥያቄ እኔ እኮ ጠፋብኝ። አዝናለሁ። እሺ ውድ ቤተሰቦቻችን እንደተመቻችሁ ተስፋ እናደርጋለን እና ሰብስክራይብ አድርጉልን፣ ሼር አድርጉልን፣ ላይክ አድርጉልን። እና ደግሞ ኮሜንት ደግሞ ስጡን። እስቲ የሆኑ ጥያቄዎችን ጠይቁን፣ እንቀበላለን። ስለነበረን ጊዜ ሁሉ እናመሰግናለን። አብይ ይመቻችሁ። ቻው።